አደይ በእኔ ምክንያት አንተን እየሸሸች እንደዚህ እንደሳክብኝ አትቀርምሽ ወዲ ከላለ ሩጥ ወደ ቀኝ ሩጥ ወደ ኋላ ለመለስ በጣም ይቀርታ አይለን ይበላት የታባቷ መቼም የሚያስከፋ ነገር አልተናገርካትም አይደል? ሰዎችን ለራሴ ጉዳይ ብትጠቀም ሰው ነኝ እንዴ? ደሞ ሌላ ባል መጣላ። ዶክተሩ በጣም ኮስታራ ነው። ጥርስ ይኑሮ አይኑሮ ራሱ ማቆ ነገር የለም። እና ለምንድን ነው የምትጠነቀቃቸው? አንቺ ላይ መተማመን እንኳን በጣም ከባድ። ይቅርታት ዋሽቻለሁ። ምንድን ነው የደበቅሽኝ? ቤኪ ያልገባ ነገር አለ። ቆይ ላስረዳ። ምንድን ነው ያልገባኝ? እስቲ ንገረኝ። እንዴት ነው? አትጩ ባቡሬ። አደይ ለሊ እናንተች ጠብቁ፣ ከኔ ጋር እናወራለን። ግን እኮ ዶክተር ገብቶኛል ለሊ፣ እኔ አወራዋለሁ። አደይ አብርሻት ነው። ዶክተር ግን እርግጠኛ ነው? አዎ ለሊ። ባቡሬ ተረጋጋና ተቀመጥ። ባቡሬ ስሜትም እንደረበሸ ይገባኛል። ዶክተር ትሰማኛለህ? ምንም አይነት ማስተባበያ አልፈልግም። ቆይ ለምንድነው ለሊ እዚህ የምትመላለሰው? በድንገት ይነስራታል፣ ያዞራታል። ደህና ነሽ ስንል በድንገት ያማታል። ቆይ ምንድነው የደበቃችሁኝ? ለምንድነው ሳይነግሩኝ እየዋሹኝ እዚህ ይመጡ? አትጨነቅ፣ ለሊ ምንም አልታመመች። እና ታዲያ ለምንድነው እዚህ የምትመላለሰው? አደይና ለሊና በኳቸው እዚህ ለሊ ታማ ስትመጣ እና ለሊ ከልጅነቷ ጀምሮ ሌሎችን መርዳት ያስደስታታል እና ካሳለፈችው ህይወት አኳያ ለሌሎች ሰዎች ብርታት ትሆናለች ብዬ ነው እዚህ የጠራኋት። አልገባኝ። እኔ ሆስፒታል ውስጥ ብዙ ታማሚ ሴቶች አሉ፣ በብዙ ችግር ውስጥ ያሉ እና ሩት አስረጃት። ምኑ ልንገርሽ? ወንድምሽን እኮ ባይኔ በብረቱ አይቼዋለሁ አይደል እንዴ? ፍቅር መኝታ ቤት ነበር። አሹም ደግሞ ነግሮናል በየመንገዱ እየጠበቀ እንደሚያስቸግራት። ፍቅርን ከሱ ውጭ ማን ሊወስዳት ይችላል? ሰምኛለሽ ሩታ፣ ስለ ወንድሜ ማታውቂው ነገር አታውሪ። ወንድሜ ልክስክስ አይደለም። ፍቅርን ብትሆን ደግሞ ትንሽ ልጅ አይደለችም፣ ሴት ስለሆነች ነው እንጂ ወንድሜ ቢሆን ገና ነው። እሺ ቤዛ፣ ቆይ ትንሽ እንኳን እፍረት የሚባል ነገር የለሽም? ልጄ መጥፋቷን ታውቂያለሽ፣ የት እንዳለች ደግሞ ጠንቅቀሽ ታውቂያለሽ። ቆይ አንቺ ችግርሽ ምንድነው? ችግርሽ? እኔ እንዴት ላውቅ እችላለሁ? ማይ አላውቅም። ይኸውልሽ ወንድምሽ የገባበት ገብተሽ ልጄን ትሽልኝ ነይ። ይኸውልሽ በኋላ እንዳይቆጭሽ ነግሬሻለሁ። እማዬ እኔ ላይ እየፈረድሽ ነው። ገና ምን አይተሽ? በተደጋጋሚ ይቅርታ ስትጠይቂ ይቅር ስላልኩሽ እንደ ቦኛ እየሽኝ አይደለ? አሁን ልጄን እንዲያመጣ ወንድምሽ ጋር ደውይና ንገሪው። አሁኑ ልጄን ይዞ ይምጣ። ነበር እንዴ? አይ እሳቸው እንኳን አልመጡም። አጎትሽን ልከው ነው እንጂ ደግሞ እንደገና ምን ሾክ እንዳላቸው እንጃ እህትሽን እድራለሁ እያሉ እየፎከሩ ነው። ምን ማለት ነው? ቆይ ለማን ነው የሚድሯት? የምርሽን ነው ማይ? አዎ ብርሃን፣ አሁን እኮ ነው አጎትሽ መጥቶ እህትሽን ለፈረንጅ ካልዳርኩ እያሉ እየፎከሩ ነው አሉ። አባዬ ላደይ ባላመጣለት ታዲያ ሰውየው መቼ እንቅልፍ ይተኛሉ? ሲል ምን ማለትሽ ነው አንቺ? ማለቴ ማይ ሌላ ሰው መሆኑ ጥሩ ነው። ሌላ ሰው መሆኑ ምኑ ላይ ነው ጥሩነት? እንደው ታውቆሻል እንዴ የምታወሪው ነገር? እንዴ አዎ ታውቆኛል ማይ። ግን ቆይ አንቺ ለምን ተናደድሽ? ኧረ አንቺም እንደ አባትሽ ማሰብ ጀመርሽ? ዳኒ ስራህም ሁሉ ነገር በጣም ነው የሚያስጠላው። ደግሞ ፍቅር እያልክ የምትጃጃለው ቤዛ ተጽዕኖ አሳድራብህ እንደሆነ በደንብ አውቃለሁ። ግን ቢሆንም ባይሆንም እኔ ምንም አይመለከተኝም። እሺ አረ ልቤን ሰርቅሽ አይመለከተኝም ትያለሽ እንዴ? ወደሽ ነው በግድሽ ነው የሚመለከትሽ። ነይ ወደዚህ ፍቅር። አንቺ ደነስ ሌላ ነገር ሳይከተል ልቀቀኝ። እሺ ዳኒ ፍቅር። ወይኔ ጉዴ! ለልዬ በቃ ተረጋጊ። ምኑን ተረጋጋው ታዲያ? ዶክተሩ እኮ ሁሉንም ነገር ነገረው ማለት በቃ አበቃልኝ። አቤት ዋሽው ውሸት እኮ ደግሞ ብዛቱ። አንድ ውሸት ለመደበቅ ሲል ብዙ ውሸት እኮ ነው ያልሽው። ታዲያ አትፍሪ ለሊ፣ ዶክተር አሳልፎ አይሰጥሽም። ደግሞ እኔን እንኳን አትይም። ያን ሁሉ ጊዜ እየተመላለስኩ ስጠይቀው እኮ የሷ ሚስጥር ነው ብሎ አልነገረኝም። ይሁን የአደይ አባት መሬቱ ሽጦ ብሩን አስገብቷል። የምርህ ነው አቢ? አዎ፣ ግን እባክህ ብዙ አትደሰት። ኧረ እባክህ ቀልደኛ፣ አትደሰት ይለኛል። እኔ ካሁን እጄ ተጋትቻቸው ብሬን ተቀብዬ ያልፍልኛል ብዬ እያስብኩ አትደሰት። እባክህ ዳይመንድ፣ ህይወታችን የሚቀይር ነገር ግን አይደለም። እንዴት? ቤቶቹንና አንድ መሬት ብቻ ነው የሸጠው። ወይ ሌላውንስ? ሌላውን ቀስ ብዬ ሽጬ ነው ልክላችኋል። እኔ አሁን ሁሉንም ሽጬ ልክላችሁ ጎዳና ላይ ለቆይ ምን ልብላ ምናምን አለ። ቀልደኛ። ትናንትና እኛ አባታችን ሞቱ ስንቸገር እነሱ የት ነበሩ? አንድ ቁራሽ እንጀራ ለኛ ወርውረውልናል። ጭራሽ ነው ማላዳመጡ። አይገርምም እንደዛ አይነት ነገር? ይኸውልህ፣ አዎ በድጋሚ የሚገባህን ግን መጠየቅ ትችላለሽ። ላሳውቀው። አየህ፣ በድጋሚ እዛ መሄድ አለብኝ ማለት ነው? አዎ ዳይመንድ፣ ግዴታ መሄድ አለብን።
ዲ ሄላችን የራሳችን እንዴንሽ ረሽ አይ እዚህ ቁጭ ብለሽ በምትፈጥራቸው ምክንያቶች ማምድሽ እንዳይመስልሽ አይውልሽ ወንድምሽ ጋር ደውይና ልጅን ሲያመጣልኝ ያን አንቺ ትወጫለሽ አበቃው አረ ዛሬ ምን አይነት ጣጣ ውስጥ ነው የገባሁት አዎ ዶክተር በጣም ይቅርታ ግን ለባቡሬ ምንድነው የነገርከው እነዚህ ሆስፒታል ውስጥ እናገዛለን እና ለምናችን አለሊ ያተቀላቀሉ እንዴት አልገባኝም ማለቴ እኔና ለሊ በምን ልናግዛችሁ እንችላለን በሐሳብ ሴቶቹና ህፃናቶቹን የሚያስፈልጋቸው ነገር በመጠየቅ ከዛም ደግሞ ለኛ በመናገር በጣም ብዙ ነገር ማገዝ ትችላላችሁ አደይ ከኔ በተሻለ አንቺ ለነሱ የሚያስፈልጋቸው ነገር ማወቅ ትችላለሽ እንዴት ሴት ስለሆንሽ አንድን ሴት ማውራት መረዳት እናም ደግሞ ሳታወራ ምን እንደሚያስፈልጋት መረዳት ስለምትችል እንዴት እኔ ጤናቸውን መርምሬ ሳውቅ አንቺ ግን ምንም መሳሪያ ሳትጠቀሚ ስለነሱ ማወቅ ትችላለሽ እሱስ ልክ ነህ በዚህ መልኩ ሰው እንደሚረዳ አላውቅም ነበር እየመጣሁ ያቻለሁ በጣም አመሰግናለሁ መቅረት ግን አይቻልም እሺ ዶክተር ወዴት ነሽ አሁን ወደ ቤት እሺ ደህና ዋይ አይደል ለበጎ ፈቃድሽ በጣም አመሰግናለሁ አንተ ነህ እንጂ መመስገን ያለብህ በቃ እኔ ልሂድ አትጥፊ አይደል እሺ አንጣ ለሊ በጣም ተናድጄብሻለሁ ይቅርታ በጣም ቆይ እኔ መጥፎ ሰው ነኝ ብትነግሪኝ ምን ችግር ነበረበት ዶክተሩ ምን ነገረ ሴቶችና ህፃናትን ልትረዱ እንደምትሄዱ ነግሮኛል ይሄ ከኔ የሚደበቅ ነገር አልነበረም ዝም ብለሽ ገባኝ በጣም ይቅርታ አድርግልኝ ቤኪ አጋጣሚ እንጂ ፈልጌው አልነበረም ምንም በማይመስል ነገር የድሮ ጓደኛዬ ምናምን እያስወስሽ ይቅርታ ቤኪ በጣም አፍሬያለሁ ይቅርታ ብቻም አይሰራም እና ሌላ ምን አለ ቤኪ ትቀጫለሽ በጣም አዝኜብሻለሁ ይሄ እኮ ካንቺ አይጠበቅም እኔ እንዴት ነሽ ጀነሽ ዳኒ ዝም ብለህ ሂድ ቆይ ለምን ትፈሪያለሽ ነይ ጀነሽ እንዴ እኔ በዛ ልሄድም ተደብቋል እኮ አላየኸውም እንዴ እኔ ያለው ትፈሪያለሽ ቦቅቧቃ አሁን ድንጋይ ቢወረወር እዚህ አካባቢ ድምጽ ራሱ አይሰማም አላውቅህም እንዴ እሱስ ልክ ብለሻል እሱ ያንቺ ምርጫ ነው መልካም ጊዜ ነው ቆንጆ ዳኒ አንተ ዳኒ ምን እያደረክ ነው ና ተመለስ ዳኒ ፍቅር እብዱ ከዛ በኋላ ልጁ እንዴት ሆነ መሰላችሁ እንዴት ሆነሽ ይውል ልጁ ጓደኛ የለው ዘመድ የለው እንዴት ጓደኛና ዘመድ የለህም ሲባል ቀኝ ያያየሽ እንዴት ነው ዝም የምትለው እራቀች ማለት አልገባኝም ተጣላችሁ እንዴ ለሊ እንዳልገባሽ አታስመሲ አዴ ለኔ ጊዜ እየሰጠችኝ አይደለም ለም በየስጠይቃት መልሷ ላይ ያለሽው አንቺ ነሽ ሁሉ ጊዜ ለሊ ነው እያለች ያለችው ቆይ ምንድነው አልገባኝም ቆይ አዴ በኔ ምክንያት አንተን እየሸሸችኝ አዎ ለሊ ጭራሽ ባስ ብላ ለኔ ትንሽ ጊዜ ስጠኝ ራሴን ላዳምጥ ምናምን ትለኛለች ቆይ ምን ተፈጥሮ ነው ችግሯ ምንድነው ለሊ ይኸውልህ እኔ ይሄን ሁሉ ነገር አላውቅም ይሄን መታመም እሷ ላይ ይሄን ያክል ተጽዕኖ አሳድሯል ማለት ነው አዎ ለሊ ደና ካልሆነች ሰርጉን እርሷ ብላኝ ነበር እሺ ስሜታዊ ሆና ነው ብዬ የታለምን መሀላችን አስገባው ቆይ ደግሞ ሻው ምንድነው እኔ ምንም እየገባኝ አይደለም ምን ተፈጥሮ ነው ይቅርታ ሁሉም ነገር የሆነው በእኔ ምክንያት ለምን ለሊ አዴል አንቺ ያሰበች ሁሉ ነገሯን እየተወችልሻል ምን አለ አንቺን ብታስቢላት ቆይ የምታደርገውን ነገር እያንዳንዱን የተከታተልሽ ብትነግሪያት ምን አለበት አዎ ልክ ነህ እኔ ነኝ ራስ ወዳድ ሆንኩት በጣም ይቅርታ ለሊ አንቺ ልናገር ፈልጌ አይደለም በእርግጥ ያለሽበትን ነገር አላውቅም ግን ለሊ ይገባኛል እኔ ራስ ወዳድ ሆኜ የሷን ሐሳብ በሙሉ ወስጄው በጣም ይቅርታ አይ ለሊ እንደዚህ ማን ይጸጽተኛ ታድርጊ ያው ሌላ መጥቼ የምጮህበት ሰው ስለሌለ ነው የጮህኩብሽ በጣም ይቅርታ አድርጊልኝ አዴ ስላናደደች ነው እኮ ፊቷ እንደዚህ እስኪሆን ምንድነው የምታወሩት እሱ የኔና ሰው ጉዳይ ነው መቼም የሚያስከፋ ነገር አልተናገርካትም አይደል አዴ አልተናገርኳትም በቃ ተነስ ወደ ቤት እንሂድ እታለም ጋር አዎ እሺ ደስ ይለኛል ምን አዲስ አረ ምንም አዲስ ነገር የለም ማሚ ቤዛን አንቃ ልገላት ነው ወተን ፍቅርን ብንፈልጋት ይሻላል ይበላት የታባጧ አሹ እኔ ግን ይሄ መዘዝ ላንተም እንዳይተርፍ እየፈራው ነው አዎ አይቀርልክም አሹ ካሁኑ ማምለጫ መንገድ ብትፈልግ ይሻልካል
ማነው? ብለሽ ቀቢ እኔ በጣም ወዶኛል ማዘር። እኔ ልድከም እኔ እያለሁ ደግሞ ምንም ልድከም አያስፈልግም። እኔ እናትሻለሁልሽ ማዘሯ። ወይኔ እራሱ እንዳለኝ እንዴ እኔ ሰው አልረዳም ማዘሯ። ማን ነው እንደዚህ ያለው? መልሽልኝ ማዘሯ። እኔ ሰው ሳልረዳ ሰዎችን ለራሴ ጉዳይ ብጠቀም ሰው ነኝ እንዴ? አይ በቃሽ እንግዲህ ሰላም እንጂ በቃ እንደዚህም አይለቀስም። እሺ ልጄ በቃ እኔም ማቃት ለልጅ አይደለች። እኔም ማቃት ለልኝ ጠንካራ ጎበዝ ልበብርቱ ናት። ሁሉም ሰው እንደዚህ ባለሽ ነገር አትጨናነቂ። ደግሞ ልታለቅሽ አይገባሽ። ያዴ ጓደኛ አዴ ለራስሽ ብለሽ ነው ከጎንሽ ያደረግሻት። በአንቺ ምክንያት ፍቅራችን እየቀነሰ ነው። አንቺ ለሷ አታስቢም ማለት የትሄድ እሷን አላገኛትም። አይ እሱንስ ተይው። አንቺ መዋሸት ጀመርሽ። አትዋሽለት። የምሬን ነው ማዬ። እሱ ምንም ነገር የሚያውቀው ነገር የለም። በእውነት አላየም። ሩታ ምንድነው 3 አይነት ወሬ የምታወሩት? እሱ ራሱ ነግሮኛል። አግኝቻታለሁ፣ አንተ ወደ ቤት ሂድ ብላኛለች ብሏል። መዋሸት ጀመርሽ። ለምንድን ነው የምትከራከሪለት? አንቺ ከሱ በላይ ታውቂያለሽ አንቺ። አሹ አንቺ ግን አሹ ከቤቱ ይባረር ምንድን ነው የምትጠቀም? እረፍት ታገኛለሁ። ጭቅጭቃችሁ ሁሉ ነገራችሁ በጣም ነው ያስጠላኝ። በቤት የመታችሁ እኮ አስጨነቃችሁ። ክፉ ነሽ፣ ጨካኝ። እሺ እሰይ እንኳን ሆንኩ። ደግ አደረግኩ ሩታ። አንቺ ምንም አይመለከትሽ። አሹ ሲባረር ማዝም ብያለሁ። ጉድሽን ነው የምዘከዝክልሽ። ጫኔ ብርሃን እናቴው እንዴት ነሽ? አባዬ የት እንዳለ ታውቃለህ? አባትሽ ሰሞኑን የሉም። የት እንደሄዱ አላወኩም። ወንድማቸውንም ብጠይቀው ሊነግረኝ ፈቃደኛ አልሆነም። እሺ ስለትሽ የሰማው ነገር አለ? ስለትሽ ኧረ ምንም ነገር አልሰማው። ምን ሰምተሽ ነው? ስለመጣላት ባል ጥረሽም ቢሆን አስረጁ። ዶክተሩ በጣም ኮስታራ ነው። ጥርስ ይኑሮ አይኑሮ ራሱ ማቆ ነገር የለም። እና እኔ ማብለሽ ልምጣ? አንተ ደግሞ ምን ትሰራለህ ዳኒ? አይታወቅም። ዛሬ ልጠቅምሽ እችላለሁ። አይ አንተ አታስፈልግም ዳኒ። ከጥፋት ውጪ ምንም ቁም ነገር የለህም። ደግሞ ስማ፣ ምን ሁለተኛ ተሳስተ ፍቅር አጠገብ እንዳትደርስ እሺ? ለፍቅር ተቆርቆረሽ ብቻ ባልሆነ እባክህ እሷ እንደፈለገች። እማዬ ግን ልከሰን ነው። እናቷ ግን ምን እሺ ነው? ሀርደኛ ምናምን ነገር ናት እንዴ? ተናገርኩ ዳኒ። የምትጠነቅ ዶክተር ይቅርታ በጣም ቤዛ፣ ጭራሽ ማርፈርሽ ሳያንስሽ በርሳ ተንኳኪ ፍቅር ሰጠቂ ትገቢያለሽ። ቆይ ምን ማድረግሽ? ወይ በጣም ይቅርታ። በያውን ውጪ። ወይ ስለፈጠረ ዶክተር መጀመሪያ ረፈድኩበት ምክንያት ላስረዳ። ቤዛ፣ እሱንም ለማስረዳት መጀመሪያ ውጪና አንኳክተሽ ፍቃድ ጠይቀሽ ተመልሰሽ ግቢ። ማለት አሁን ወጥቼ ልግባ? ቤዛ፣ ይሄ እኮ ሆስፒታል ነው። ታማሚ ኖር አይኖር ቼክ ሳታደርጊ እንደዛው ብለሽ ትገቢያለሽ። ዶክተር መግባት ይቻላል? አዎ ነይ ግቢ። ገና አስበሽዋል? አንቺ የሚጠብቅ ታማሚ ቢኖር ኖሮ የሚፈጠረው ችግር በጣም ከባድ ነበር። አራው ዶክተር በጣም ይገባኛል፣ ግን ከዚህ በኋላ ተሳስቻለሁ። አረፍድም ይቅርታ። አንቺ ላይ መታመን እንኳን በጣም ከባድ ነው፣ ግን ፍላጎትሽን ስላየው እድል ልስጥሽ። አመሰግናለሁ በጣም። ተረጋጊ። አንቺ መጮህና መናገር አይጠበቅብሽም። አንቺ መድኃኒት እንጂ በሽተኛ መሆን የለብሽም። አንቺም ታካሚውም እኩል ከጮኋችሁ መረጋጋት ካልቻላችሁ ለእናንተ ሌላ ሐኪም ያስፈልጋችኋል ማለት ነው። ውይ ይቅርታ በጣም ዶክተር፣ ለምዶብኝ ነው እየጮኩ ማወራው። ረጋ በይ ቤዛ። መልስሽ፣ ንግግርሽ እርጋታ በተሞላበት መንገድ መሆን አለበት። እዚህ መጡ ታካሚዎች በሽታችሁ አብዛኛው ሰራተኛዋ አደይ ክፍል 168 ተለቋል። ውዶችዬ እንግዲህ ፍቅር ጠፍታለች። ፍቅር በመጥፋቷ የተነሳ እትዬ ቤዛን ይዛታለች። ውዶችዬ ባቡሬ እንግዲህ ሊሊን በጣም ተቆጥቷታል። እንዲሁም ደግሞ ዴቭ ሊሊን በጣም ተቆጥቷታል ማለት ነው። ምስኪን ሊሊ ትንሽ ታሳዝናለች። ውዶችዬ ቪዲዮን እስከመጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ውዶችዬ ሰብስክራይብ ስታደርጉ ደግሞ እባካችሁ የደወል ምልክቱን ያጠቆራችሁ ቢሆን ይመረጣል። እንግዲህ ባለፈው ክፍል እንዳያችሁት ዶክተሩ ጋር በመሄድ ሊሊና አደይ
ለባቡሬ ደብቀውታል። እነሱ ግን እዛ እንደሚሄዱ አልተናገሩም ነበር። ጓደኛዬ ጋር ልሄድ ነበር ያለችው እና ከዛ እንግዲህ በረከት ወይም ደግሞ ባቡሬ ቀጥታ ተከታትሏት ነበርና ቀጥታ ዶክተሩ ጋር ሲሄድ እነሱ ቁጭ ብለው አግኝቷቸዋል ማለት ነው። ከዛም እንግዲህ ካገኛቸው በኋላ ለምን እንደዚህ ትዋሹኛላችሁ በማለት እንግዲህ በጣም ተበሳጭቶ ሊሊን ሲጮህባት ዶክተሩ በትዕግስት አረጋግቶ እኔ አወራዋለሁ ሁሉንም ነገር እነግረዋለሁ እናንተ ውጡ በማለት እንግዲህ አደይና ሊሊን አስወጧቸዋል ማለት ነው። ከዛም እንግዲህ ለባቡሬ ደግሞ ያው አስተጋብቶ ከኔ ጋር ምናልባት የአእምሮ ህመምተኛ ልጆች ብዙ ሐኪም መታከም የሚፈልጉ ልጆች ስላሉ እነሱም ቢያማክሩልኝ ብዬ ከእነሱ ጋር እየተማከርኩ ነው እንጂ ሌሊ ምንም አልሆነችም በማለት እንግዲህ አስተጋብቶ ነግሮታል ለባቡሬ። ባቡሬም እንግዲህ ምንም እንኳ ባያምነውም እሺ ብሎ ተመልሷል ማለት ነው። ከዛም እንግዲህ አደይና ሊሊ መንገድ ላይ አግኝቷቸው እንግዲህ ዝም ብሏቸው አልፏል ማለት ነው ባቡሬ። ከዛም እንግዲህ እኔ ሄጄ ዶክተሩን ላማክረው አንቺ ደግሞ ባቡሬን አረጋጊው በማለት እንግዲህ አደይ ሊሊን ወደ ባቡሬ ሄዳ እንድታረጋጉ አድርጓታል ማለት ነው አድርጋለች ማለት ነው። እንግዲህ ሊሊ ሄዳ ባቡሬን አውርተዋለች። እንዲሁም አደይ ደግሞ ቀጥታ ወደ ዶክተሩ በመሄድ ምን እንዳለው ለባቡሬ ሰምታ ጠይቃ ምናምን ተመልሳለች ማለት ነው። ከዛም እንግዲህ ባቡሬና ሊልዬ ሲመለሱ ዴቭን ከመንገድ አግኝተዋቸው እንግዲህ ባቡሬና ሊልዬ ሄዱ እንዳሉ ዴቭን ከመንገድ ሲያገኙት ዴቭ ደግሞ አደይ የት ሄዳ ነው ከአንቺ ጋር ነበረች የት ሄደች ይባላል እያለ እንግዲህ ሲል እንግዲህ ባቡሬ ተረጋጋ ይዞ አብረው ነበሩ ግን ተረጋጋ ትመጣለች በማለት እንግዲህ አረጋግቶታል። ከዛም እንግዲህ ባቡሬ ባከን ሄደልኝና አደይ ሊሊ ላናግራት በማለት ባቡሬ ሲሄድ እንግዲህ ሊሊ ልጋ ጮኸባታል። ሊሊም እንግዲህ በጣም እንትን ብላት ስሜታዊ ሆና አልቅሳለች ማለት ነው። ከዛም እያለቀሰች አቅፎ ይቅርታ ሲጠይቃት አደይ ትደርሳለች ማለት ነው። አደይም ከዛ እንግዲህ ሊልየም ለዴቭ እንትን ጊዜ ስጭው እባክሽን ብላት እንግዲህ ትሄዳለች ማለት ነው። ውዶቼ ሊሊ ትንሽ ሆድ የባሳት ትመስላለች። አንዳንዴ ከባድ ነው ስሜታችሁን የሚረዳ ሰው ማለት ስሜታችን ሳይረዳ ያልሆነ ነገር ሲያወራ በጣም ይከብዳል እና እንግዲህ ያው ሊልዬ ዴቭ እንደዛ ስላለ በጣም ተናዳለች ማለት ነው። ውዶችዬ እንግዲህ ፍቅር እንዳያችኋት ከቤዛ ወንድም ጋር እንግዲህ ያልሆነ ቦታ ወስዷታል ማለት ነው። ከዛም እንግዲህ አሹ ባለፈው እንዳያችሁት ሄዶ ሲጠብቃት አላገኛትም ነበር። ነገር ግን ለትዬ ያላት ሌላ ነገር ነበረ። ልክ እንዳገኛትና ከዛ ጓደኞች ጋር ሊሄድ ነው አንተ ሄድ ብላ እንደሰደደችው ነበር የነገራት ማለት ነው። ነገር ግን እትዬ አሁን እውነቱን ስታውቅ በጣም ትበሳጭበታለች ማለት ነው። እንግዲህ ፍቅር ብላ በስተመጨረሻ ያው እንግዲህ አምልጣለች ማለት ነው። እትዬ ደግሞ ፍቅርን ማለት ቤዛን ይዛ ነይ ከቤት ይፈልግሻለሁ በማለት ይዛ እንግዲህ እያስጨነቀቻት ነው ማለት ነው። አለቅሽም ፍቅር ካልመጣች አለቅሽም በማለት እንግዲህ እያስጨነቀቻት ትገኛለች። ከዛም እንግዲህ ቤዛ ደግሞ ለዛሬ ዶክተሩ ቀጠሯት ነበር ስራ እንድትጀምር ማለት ነው። እንግዲህ ከስራውም ቀረች። ስለዚህ ከስራ ልባረር ነው እባክሽ እትዬ አዲስ ስራ አግኝቼ ነበር እያለችም እንግዲህ እትዬ ስትማጸናት ነበር። ነገር ግን ፍቅር ካልመጣች አልሰድሽም በማለት እንግዲህ አግታት ቆይታለች ማለት ነው። ከዛም በስተመጨረሻ ፍቅር መታ ያው እንግዲህ ቤዛን ጉሮሯን አንቃ ወንድምሽ ድጋሚ ቢደርስብኝ አንቺ ላይ ነው እንትኔን ሙዋጣ እያለች እንግዲህ ቤዛ ላይ ዝታልባታለች ማለት ነው። ከዛም እንግዲህ ቤዛም ይቅርታ ምናምን በማለት ያው እንግዲህ ወታ አምልጣለች ማለት ነው ውዶችዬ። ከዛም እንግዲህ እትዬ ቤዛን ማለቴ ፍቅርን ለምንድን ነው እንዴት እሱንሽ ነው የሄድሽ? ማን ነው የያዘሽ? እንዴት አርጎስ ነው የያዘሽ? በማለት እንግዲህ ጠይቃታለች ማለት ነው። ከዚም እንግዲህ አስገድዶ ነው የወሰደኝ በማለት ተናግራለች። አሹ እያየ ዝም አለ ብላ ዋሽታ ተናግራለች ማለት ነው። እትዬ ደግሞ አሹን እንግዲህ ከዚህ መባረር አለብህ በማለት እንግዲህ ተጣልተዋለች ማለት ነው። አሹም እንግዲህ እውነታውን እየተናገረ ነው የሚያበቃ ድራማ ውዶችዬ። እንግዲህ የአደይ አባት ለዲያመንድና ለአበበ የሚገባቸውን ያው ሙሉ በሙሉ ባይሆንም የተወሰነ ሽጦ ብራስ ሊያስገባላቸው ነው ማለት ነው። ከዛም እንግዲህ ዲያመንድ ደግሞ ሁሉንም መስጠት አለብኝ በማለት እንግዲህ ሂጅ ከዛው ቢሆን አስተካክላለሁ እያለ ይገኛል ማለት ነው ውዶችዬ። የአደይ እህት ብርሃን እንግዲህ አባዬ ባል ያመጣላት ከየት ነው? ምክንያቱም ዴቭ እንዲሆን አትፈልግም ማለት ነው።
እና ከየት ነው ያመጣላት እያለች እናቷን እያፋጠጠቻት ትገኛለች። እናቲቱ ደግሞ በፍጹም አንቺም ደስተኛ ሆንሽ፣ ለምን አንቺም የነሱ ተባባሪ ሆንሽ፣ ልጅ ማታውቀውን ባል እንዴት ነው የምታገባ እያለች እንግዲህ እናቲቱም ስትላት ነበር ማለት ነው ውዶችዬ። እንግዲህ ብርሃን ሂዳ እነ ጫኔንም እና ለልኝንም ስጠይቃቸው ነበር ማለት ነው። ስለ ባል ማንን እንደምታገባ እየጠየቀቻቸው ነበር ማለት ነው። ነገር ግን እነሱ ስለዚህ ጉዳይ ምንም ያውቁት ነገር እንደሌላቸው ነው የነገሯት ማለት ነው ውዶችዬ። እንግዲህ ብርሃን ዴቭን ምን ያክል እንዳፈቀረችው በጣም ይገርማል። ውድና እየተከበራችሁ የቻናሌ ቤተሰቦች እንግዲህ በስተመጨረሻ ቤዛ ወደ ዶክተሩ በመሄድ እንግዲህ ሳታንኳኳ በመግባትና ጮሃ በመናገሯ ቀጧታል ማለት ነው። እንግዲህ አንደኛ በመጀመሪያ አንኳኩተሽ ነበር መግባት የነበረብሽ፣ ሲቀጥል ደግሞ ጮኸትሽ እንደዚህ ብለሽ በፍጹም ልትሰሪያችም ረጋ ማለት አለብሽ፣ ስርዓት ያላት ሴት መሆን አለብሽ ምናምን በማለት ውጭና ዞረሽ ተመልሰሽ መጥሽ አንኳኩ በማለት እንግዲህ ተመልሳ መታ ገብታ እንድታንኳኳ አድርጓታል ማለት ነው። ከዛም አንኳኩታ ገብታ እንደገና ሁሉን ነገር ያረፈደችበት ሁሉ ተናግራ ከዛም ደግሞ እንግዲህ ተረጋግተሽ እንደውም ደግሞ 3 ቀን አይቼሽ ነው የምቀጥረሽ፣ ጥሩ ስርዓት ያለሽ ከሆንሽ ነው የምቀጥረሽ፣ አነጋገርሽ ደግሞ በዚህ ልክ መንቀልቀል የለብሽም፣ ረጋና ስትር ያልሽ ሴት መሆን አለብሽ በማለት እንግዲህ ነግሯታ ማለት ነው። እሷም እሺ ብላ ተመልሳለች ውዶችዬ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይሄን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ፔጁን ደግሞ ላይክ፣ ሰብስክራይብ እንዲሁም ደግሞ ሸር አድርጉልኝ። የፌስቡክ ፔጅ ምናምን ይኖራቸዋል እና በዛ ሸር ብታደርጉልኝ ምናልባት ለእኔ 1 2 3 ሰብስክራይብ ላገኝ ይችላለሁ ማለት ነው። ይሄ ደግሞ ለእኔ በጣም ይጠቅመኛል ነው ውዶችዬ። ሰብስክራይብ አድርጉ ማለት ላይክ ሸር አድርጉልኝ ፕሌስ። ቤቱን ደግሞ አዲስ የሆናችሁ ለቤቱ ሰብስክራይብ አድርጉኝ ውዶችዬ። ምናልባት ወደፊት እንግዲህ ያው ብዙም ሩቅ አይሆንም በራሴ ኮንተንት መጥቼ እናንተን ደስ የሚላችሁ እያላችሁን የምታዩበት ቀን ቅርብ ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ደህና ሰንብቱ። መልካም ምሽት ተመኘሁላችሁ። ባይ ባይ።